የማይሰው ለ10-15 ደቂቃ ነው ሴተኛ አዳሪ ስለመሆን አስቤ አውቃለሁ። what like በልጅነት እንደዛ ቶርች የተደረገችበት መንገድ ነው ወይስ አይደለም? ወጣው እና አዲስ አበባ መጣው ቤተሰብ ጋር ነው ማርፈው ምናምን ብዙ ስቶሪዎች አሉኝ። እንደምልሳሚ ትናንትና አረገኝ ትናንትና ሆነኝ ማለቱ አይጠቅምም። ሁሌ ላልዋ ያልኩ ነበር የሚያስተምረው ነገር ነው። ከዛ በፊት ብዙ ታሪኮች አሉ ከቤተሰብ ጋር። እኔ ከቤተሰቦቼ ጋር እስከዛሬ በሰላም ያለሁት እናት ስላለች እሷን በጣም ነው የምትወደው ቤተሰቦቿን በጣም ነው የምታከብረው ምናምንና እሷን መንካት ስለማልፈልግ እና ከእሱ ልጅነት አለፈ ራፍሊ ነው እያወራን ያለው እንደምታውቀው ዲፕ ብናወራ አሁን እንደዚህ እንደቀልድ የምናወራቸው ፔኖች ወይዘው እዛ ሰዓት ላይ የሚታለፉ አይመስሉም ነበር። ከዛ ወደ አዲስ አበባ መጣሁ። ሰው ቤት ነው ተጠግቼ የምኖረው። በነገር ላይ እኔ በቤተሰቦቼ ዘንድ ሌባ ተብዬ አውቃለሁ። ለምን? በቃ ሲጠፋ እኔ ነኝ የምጠየቀው። ለምን ደሃ በነገር ላይ ድህነት ያሳንሳል። እኔ እናቴ እንደ ታናሻቸው ነው ትልኝ ያልኩት የነበር ጎረቤት እንደውም እኔ ጎረቤቶቼ በጣም ጥሩ ናቸው። ጎረቤቶቻችን ይሻሉ ነበር። እነዚህ ስቲል ማያቸው ደስ የማይሉ ነገሮች አሉ። እንደ ታናሻቸው ሲያዟት ይከፋኛል። ትልቅ ሰው እኮ ነች ግን የነሱ ይበታች ነች። እና እቃ ሲጠፋ እንደዚህ ሊትራሊ እንደዛ ያለችኝ ሴት ይዋለች። ለምንድን ነው የጠረጠርሽኝ ስላት እሷ እኮ የእንትና ልጅ ነች ምን ጎደለብኝ ብላ ትነካለች። አንቺ ነሽ ተብያለሁ። እና ከቤተሰብ ቤት ወጥቼ ወደ ቆቦ መመለስበት ወደ ግቢ መመለስበት ሰዓት ላይ ልብሴ ይፈተሻል እንደ ሰራተኛ። የምርሽ ነው? ይታ ተፈተሻ 1-2-3 እና በቃ ከቆቦ ወጣሁኝ። ቤተሰብ አለኝ እኮ አዲስ አበባ ህይወት ይሻላል የተሻለ ይሆናል ምናምን ብዬ መጣሁ። ልክ ስመጣ ከዛ የባሰ ነገር ሌላ ልብ የሚያደክም ሌላ ታሪክ እና ከቤት ተባረርኩ። እንዴ የሆነ ጭቅጭቅ ተፈጠረና አብራት መኖር የነበረች ሴትዮ ታክሲ ውስጥ ማልቀስ ላይ ብቻ አይደለም በጣም ብዙ ቀን አልቅሻለሁ። እንዳልኩ ሁሉንም ማውራት ስለማንችል ነው እንጂ የኮሮና ሰዓት ነበር አስታውሳለሁ። በቃ እንደዚህ ከሆነ ባህሪሽ ቤት የለቀሽ ውጭ አለች። በኮሮና ሰዓት ማለት ነው? አዎ። ምን አድርገሽ ነው? ወጥቼ መጣሁ። የትምህርት ቤት የሚቀበለው ፋይል ነበረኝ እና እሱን ፋይል ተቀበይ ስመጣ በሽታ አይደል እንዴ በሽታ ልታመጭብን አይነት ነገር ተወራ። እኔ ደግሞ ምንድነኝ መሰለ እውነት ነው በችግር ውስጥ ነው ያደግኩት። እውነት ነው ዝቅ ማለት ነበረብኝ ግን እንደዛ አይነት ሰው አይደለሁ። የአባቴ ባህሪ መሰለኝ አልሸነፍም ስለ ማንም ሰው እንዲረግጠኝ እድል አልሰጥም። አለ መብላት ይቀርልኝ አይ ፕሪፌር ባልበላ ከምትነቀል እና የትምህርት ቤት ወረቀት አፓረንት ልንወጣ ነገር ነበርና ወረቀት ይዤ ስመጣ አትታመንም እንዳልኩ በቃ ኢቭን ቤተሰብ ራሱ የሚመስለው የሆነ እንዳግኝተ መጣ ምናምን ይመስላችሁ አይ ዶንት ኖ እኔ አይገባኝም። ሜንታሊቲያቸው ለምን እንደዛ ነው ተቀረጸው አይገባኝም ቱ ቢሆንስ። ከዛ ወረቀት ላመጣ ነበር ሄድኩት አልኩት። ዝም በይ ውሸታ ማላቅ መሰለሽ ማለት ላይ ጓደኛዬ ጋር ደውይላት ያቀበለችኝ ልጅ ለምን ደውላለሁ የሰው ሰው ጋር ለምን ደውላለሁ ታዲያ እንዴት እናጣራ እንዴት ይሻላል? ከዛ እልህ ያዘኝ ለኛ ነኝ እንዳልኩ። ከዛ እንዴ ምንድነው ችግርሽ አልኩት። ከዛ አርፈሽ ተቀመጭ እንደሆነ ተቀመጭ አለችኝ። እዚህ ቤት ውስጥ እኔ ብቻ አይደለም የሚወጣው ያለሁት ለኬ እሷ ልጆች ወጥተው ይገባሉ እሷ ወጣ ትገባለች ማለት እና እኔ ብቻ አይደለም የሚወጣው ያለሁት እና ለኔ ብቻዬን ለምንድነው ማመጣው ይመስልሽ በሽታው ስለ ጭራሽ ከኛም ጋር ተፎካከራለሽ እንዲህ ኮንሽማ ስመለስ እንዳላገኝሽ አለች። ከዛ በኋላ ባይዘው አላልኩም ብላለች። ግሬ ሳልፈት ከዛ እንዴት ሆንሽ? ከቤት ወጥሽ? ወጣው ቦርሳዬን ይዤ እንዳልኩ ለኛ ነኝ እኔ ብድቅ ብዬ ወጣና መሮኝም ነበር ነገር ገባ። ከዛ በፊት የተደራረቡብኝ ነገሮች አሉ የሆነ ቀን አላም ትገነፍልበት ቀን ግን ፍልብዬ ነበር ወጣው። ወጥቼ መገናኛ ጋር ሁሌ ያኔ ይጠይቁ ነበር ያስቆሙና አረቦች አሉ ለምን አትመቻችም ከነሱ ጋር ምናምን ትባላለህ። ከዛ ታክሲ ውስጥ ሆኜ ወደ መገናኛ እየሄድኩ ደወልኩላት እናቴ ጋር እንደዚህ አርገውኝ እንደዚህ እስከዛሬ ያልነገርኳትም እንደዚህ አርገውኝ አንቺ ነኝ ተረጅኝ ምናምን ስላት ገስዋት ምን እንደመለሰችኝ እሙዬ አንቺ ትሆኛለሽ ጥፋተኛለች። ተናደድኩባት። እረዳታለሁ እንዳልኩ ማለት በቃ ነገር አትወድም የኔ እናት አንቺ ትሆኛለሽ ስትለኝ
እና እሱ ጎርቶኛል ባይዘው እናቴ የቱንም ያህል በወዳት የቱንም ያህል ባከብራት የቱንም ያህል ለኔ ተጠንቅቃ ብታሳድገኝ ሜንታሊ ደግሞ እያወቀችም ሳታቅም አቢዩዝ ያደረገችኝ ነገሮች አሉ እና ይሄ የኔ እናት ብቻ ችግር አይደለም የብዙዎቻችን እናቶች ችግር ነው